አያችሁት ክርስቲያኖች ኃጢአት ሰው ሳያየን እግዚአብሔር ግን እየተመለከተንም ልናደርገው የምንችለው በደል እንደሆነ እንድታውቁት ብቻ አይደለም። ነገር ግን ጠቢቡ ሰሎሞን ምን ይላል መሰላችሁ? ኃጢአን ሰው ማንም ሳያሳደደው በራሱ ይሸሻል ይላል። ኃጢአተኞች የሚፈሩት የሚንቀጠቀጡት የሚሸበሩት ሌላ የውጭ ጠላት ኃጢአታቸውን እያስታወሳቸው እያሸማቀቃቸው ብቻ አይደለም፣ እነሱ ራሳቸው ከህሊና ወቃሽነት ሊሸሹ ስለማይችሉ። እንግዲህ አስቡት፣ እንደ ዮሴፍ እኮ አይነት ሰዎች ስላለን እኮ ነው ሰው ሳያየን እግዚአብሔር እያየን ጥፋት እናጠፋለን። ነገር ግን እግዚአብሔርን ሳንፈራው ሰውን ተሳቀን ያጠፋነውን ጥፋት ግን ሰው ገና ለገና በደሌን አወቀብኝ፣ ኃጢአቴን ደረሰብኝ፣ የሰራውትን ከጀርባ ያጠፋውትን ጥፋት አወቀብኝ ብሎ ሰው ይሳቀቃል። ግን መጀመሪያውኑ ሰው መፍራት የነበረበት እንደሱ የመሰለውን ሰው ሳይሆን ማንን ነው? እግዚአብሔርን ነው። ሰው ሰውን መጀመሪያ ከመፍራቱ፣ ሰው ሰውን መጀመሪያ ከማክበሩ፣ ሰው ሰውን መጀመሪያ ቦታ ከመስጠቱ አስቀድሞ ሊፈራውም ሊያከብረውም ቦታ ሊሰጠውም የሚያስፈልገው ማንን ነው? እግዚአብሔርን። ከዛ በኋላ ነው ሰዎች የሚመጡት። ስለዚህ ዮሴፍ በፍጹም አላረገውም አለ። እሷ ወዲያውኑ ምን አደረገች? በፊት ለፊቱ ያለውን ጨርቅ ወይንም ደግሞ ልብሱን ቀደደችውና እሱ በሩን ከፍቶ ሲሮጥ ደረሰብኝ፣ አስነወረኝ፣ ከክብሬ ዝቅ አደረገኝ ብላ ተናገረች። ያው ንግስት ስለሆነች የባለስልጣን ሚስት ስለሆነች ተከበረች። እውነት እንነጋገር ግን ከተባለ ይላል ያንምታ ትርጓሜያችን ላይ ሰው እየሸሸ ሲሆን ወይም ሸው ወደ ኋላ ሲያመልጥ ነው አይደለ ልብሱ ከኋላ የሚቀደደው ነው አይደለም። እሷም የሚገርማችሁ ልብሱን ስትቀደው እየሸሸ ባለበት ቅጽበት ላይ ነበር የቀደደችው። በፊቱ ሳይሆን ይቅርታ ከኋላው ነበር የቀደደችው። ከኋላው የተቀደደውን ልብሱን ይዛ ፍትህ እንዴት እንደተጓደለ የምታውቁት እየሸሸ መሆኑ እየታወቀ የባለስልጣን ሚስት ግን ስለሆነች እሷን ፈርተው አዎ ሊደርስባትና ሊያስነውራት ነበር አሉ። ዛሬም ድረስ እኮ እውነት የምትቀበረው ፍትህ የምትጓደለው ሰዎች እንዳያዝኑና ሰዎች እንዳይነወሩ እኮ ተብሎ ነው እንጂ እውነት እኮ ተከድና እውነት ተሸፍና እኮ አትቀርም። የሆነ ጊዜ መውጣቱ አይቀርም። ለጊዜው ዮሴፍ ተደበቀ። ለጊዜው ዮሴፍ መደበቅም ብቻ ሳይሆን ተደበቀ ወደሚባልበት ወደ ወህኒ ቤት ወረደ። አብሮ ታሰረ ባላጠፋው ጥፋት። እንግዲህ አስቡት፣ ተሰዶን የመጣው ምንም የሚያውቀው ነገር የለም። ፍርድ እንኳን ተጓሎብኛል ይግባኝ ማለት አይችልም። ታሰረ። ከሱ ጋር አብረው ደግሞ የፈርዖን እንጀራ የሚያሳልፍና ወይንም የሚያሳልፍ ሰው ታስሮ ነበር። ስለዚህ ከዕለታት አንድ ቀን እነዚህ ሰዎች በተኙበት ሁለቱም ህልም ያልማሉ። እየሰማችሁ ነው? ሁለቱም ህልም ያልማሉ። እንጀራ እያሳለፈ ፈርዖንን ያገለግለው የነበረው ሰው እስር ቤት ውስጥ ሆኖ ወደ ላይ ትልቅ እንጀራ ከምሮ እየሄደ ከላይ ግን ቁራዎች እየመጡ ያነሱበት ያያል፣ እየበሉበት እንጀራውን ማለት ነው። ያኛው ደግሞ በአንጻሩ ወይን የሚያሳልፈው ከፈርዖን ጎን ሆኖ ጠጅ እየቀዳ ለፈርዖን ሲታዘዝ ይመለከታል። ኋላ ህልማቸውን ያዩትን ህልም ግን ሊተረጉሙትና ሊፈቱት አልቻሉ። ለዮሴፍ ህልም የመፍታትንና ህልም አይቶም የማየት የመፍታትን ጸጋ ስለተሰጠው ለዮሴፍ ነገሩት። ዮሴፍም ህልማቸውን ፈታላቸው። ወይን አሳላፊውን አንተ ትላንትና ወደ ነበርክበት ወደ ፈርዖናዊ ክብርህ እሱን ንጉሱን ወደ ማገልገል ትመለሳለህ አለው። እንጀራ የሚያሳልፈውን ሰው ግን አንተ ግን በዚሁ ሩቅ ሳትሄድ ትሞታለህ አለው። እንዳለውም እንጀራ አሳላፊው ሞተ። ጠጅ አሳላፊው ግን ወደ ፈርዖን ቤት ተመልሶ ወደ ስራው ተቀጠረ። ከሆነ ጊዜ በኋላ ደግሞ ተመልሶ ያው ፈርዖን ደግሞ ህልም አለመ። ምን አይነት ህልም አለመ? በግብፅ ዙሪያ ላይ ያለው ከአባይ ወንዝ ላሞች 7 በጣም የጠገቡ ላሞች ወጥተው ሲራመዱ አየ። ከዛ በኋላ ደግሞ 7 በጣም የከሱ ላሞች መጥተው የጠገቡትን ላሞች ሲውጧቸው አየ። ቢለው ቢሰራው በዙሪያው ላይ ያሉት ህልም ይፈታሉ ያስፈታሉ የተባሉትን ሰዎች በሙሉ ሰብስቦ ቢጠይቃቸው ማንም ህልሙን ሊፈታለት አልቻለም። ማንም ሊፈታለት አልቻለም። ቢባል ምንም መፍትሄ ታጣለት እና ፈርዖን በጣም ተናደደ። እንዴ ሰብስቤ የማበላችሁና የማጠጣችሁ የኔን ችግርና የኔን የውስጤን ሐሳብ ልትፈቱልኝ የማትችሉ ከሆነ እንግዲያውስ ምን ታረጉልኛላችሁ ብሎ ጭራሽ ደግሞ ወደ ሞትና ወደ እስራት ደረጃ ላይ ደረሰ።
የዚህን ጊዜ ላይ ያ ትላንትና ወህኒ ቤት ሆኖ ጠጅ ሲያሳልፍ የነበረውን ሰው ህልሙን የፈታለትን ዮሴፍ ጠጅ አሳላፊው አስታወሰው። ማንም እኮ አላስታወሰውም። ዮሴፍ ያሳሰረችው የጲጢፋራ ሚስት ረስተዋለች፣ እሷ ነፃ ወጣለች። ትላንትና የነበረው ያ ጠጅ አሳላፊም እቺ ክስተት እስክትመጣ ድረስ ረስቶታል። እሱ ህይወቱን እየኖረ ነው። ዮሴፍን ማንም ባያስታውሰው እግዚአብሔር ግን አልረሳው። በእውነት የሚኖር ሰው ከእግዚአብሔር ጋር ለመስማማት ብሎ ቢያንስ እንኳን በስጋው ምንም ነገር ይምጣብኝ ብሎ ቆራጥ ለሆነ ሰው እመኑኝ ክርስቲያኖች፣ ለጊዜው ሰው ዝቅ ሊያደርገው ይችላል። ለጊዜው ሰው ሊያዋርደው ይችላል። ለጊዜው ስስ ጎኑን አይቶ ሰው ዝቅ ሊያደርገው ይችላል። እግዚአብሔር ግን አይረሳው፣ በፍጹም ሊረሳው አይችልም። ዮሴፍን ሁሉም ሰው የፈለገውን ነገር ከርሱ ማግኘት ስላልቻለ ቀብረውት ነበር። እግዚአብሔር ግን በዛ በጠጅ አሳላፊው ሰው አስታወሰው እና ለፈርዖን ቀርቦ ጠጁን እየጠጣ ነገረው። አይ እኔ እኮ ትላንትና ወህኒ ቤት ሆኜ ወደዚህ ክብር እንደምመለስ ዮሴፍ የሚባል የታሰረ አንድ ዕብራዊ አለ፣ እሱ ነው ህልሜን የፈታልኝ። ስለዚህ ምናልባት ለሱ ብንነግረው ይፈታው ይሆናል አለ። ተጠራ ዮሴፍ፣ ህልሙ ምን እንደሆነ ተነገረው። ዮሴፍ ምን ቢል ጥሩ ነው? ቀን ስጠኝ አለው። እስኪ ቀን ስጠኝ በሉ። እንዴት አይነት ትሁት ነው! ሊፈታው እኮ ይችላል። እዛው ቆሞ ባለበት ህልሙን ትርጉሙን ነግሮት መሄድ ይችል ነበር። ግን ቀን ስጠኝ አለው። ሰው ከእግዚአብሔር በተቀበለው ጸጋና ሰው ከእግዚአብሔር ባገኘው ሀብት ላይ ሊመጻደቅና እንዲሁ ሊኩራራ አያስፈልግም። ትህትና ግድ ነው። ከእግዚአብሔር ዘንድ ያገኘነው ምንም አይነት ጸጋ በትህትና ይጸናል። ከእግዚአብሔር ዘንድ ያገኘነው ምንም አይነት ጸጋ ደግሞ ተመልሶ በትዕቢት ይወሰዳል። ዮሴፍ እኮ ፈርዖን ያየውን ህልም ለመፍታት ቀናት ላይ ወስድበት ይችላል። በነገረው ቅጽበት ትርጉሙ ይሄ ነው ሊለው ይችላል። ግን አይሆንም አለ። ልጸልይበት፣ እግዚአብሔርን ልጠይቅበት ብሎ ፈርዖናዊ በሆነው ቤተ መንግስት፣ ልብ ብላችሁ ስሙ፣ እግዚአብሔር በማይታወቅበት በጣዖት አምልኮ ቦታ ውስጥ የእግዚአብሔርን ስም ዮሴፍ ጠራው። እንዴት የሚያኮራ ነገር እንደሆነ ይሁት እስኪ። ፈርዖን እኮ በጣዖታቱ በጠንቋዮቹ ዙሪያው ላይ ባከማቻቸው ሐሰተኛ ሰዎች ተማምኖ ህልሙ ግን ሊፈታለት አልቻለም። እዛ ቦታ ላይ እግዚአብሔር አይታወቅም ነበር። ዮሴፍን ግን እግዚአብሔር ሲያመጣው ጣዖት በበዛበት ኃጢአት በነገሰበት ከተማ ላይ እግዚአብሔር ካልሰራ በቀር ምንም ለውጥ እንደማይመጣ ነገር። እሺ እንግዲያውስ ብሎ ቀን ሰጠው። በኋላ ላይ ከ3 ቀን በኋላ ተመልሶ መጣና ህልሙን ነገረው። ከባህር ውስጥ ሲወጡ ያያቸው የሰቡ 7 ላሞች የጥጋብ ዘመን ነዋል። ከ7 የጥጋብ ዓመታት ዘመናት በኋላ ግን የጠገቡትን እነዛን ወፋፍራም ላሞች ሲውጣቸው ያያቸው ከስቲታ ላሞች ደግሞ 7 የረሃብ ዘመን ይመጣላሉ። ስለዚህ ጎተራህን ሙላ፣ እህልህን አከማች፣ ወደፊት የሚመጣው ክፉን ዘመን እንድታልፍ ዛሬ ባለህበት ዘመን ላይ መልካም ነገር ስራ ነው። ይሄ በነገራችን ላይ ዮሴፍ ለፈርዖን የተረጎመለት ትርጉም ዛሬ ለኛም የሚሰራ ነው። ነገ የሚመጣውን ክፉ ዘመን ማለፍ የማይፈልግ ማንም የለም። ወደን አይደለም ቤተክርስቲያን የምንሰበሰበው፣ ካለን ልመና ከምንጠይቀው ከእግዚአብሔር ጥያቄ ውጪ ክፉን ዘመን ማለፍ ስለምንፈልግም። ከዚህ በላይ የከፋ ዘመን የለም ልትሉም ትችላላችሁ። እውነት ለመናገር ግን ከዚህ በላይ ደግሞ በጣም ጥሩ የሆነ ዘመንም የለም። ለምን መሰላችሁ ክርስቲያኖች? ይሄ ዘመን ክፉ ሳይሆን ቀርቶ ይሄ ዘመን ላይ ያለን ሰዎች ዘመኑን ሳናበላሸው ቀርተን አይደለም። ነገር ግን ይሄ ዘመን ክፉ ነው ብለን እንደምናማረረው ሁሉ ጥሩ ነው ብለን የምንናገረው ግን ቢያንስ በሐዲስ ኪዳን ዘመን ስላለን፣ ቢያንስ በዚህ ዘመን እንደ ኦሪቱ ዘመን ገነት መንግስተ ሰማያት አልተዘጋብንም። ቢያንስ በዚህ ዘመን እንደ ኦሪቱ ጊዜ ላይ የምናቀርበው የእንስሳ መስዋዕትና የእህል ቁርባን አይደለም፣ የአምላክን ቅዱስ ሥጋና የክቡር ደሙን። ቢያንስ በዚህ ዘመን እንደ ባለፈው ዘመን ላይ ወዴትን የምንገባው ብለን ጽድቃችን እንደ መርገም ጨርቅ ተቆጠረብን ብለን ላንናገር እንችላለን። እግዚአብሔር በቸርነቱ እኛም ደግሞ በምናሳየው መንፈሳዊ ሕይወት ጥንካሬና ብርታት መንግስቱን ሊያወርሰን ስለሚችል፣ ከምንም በላይ ደግሞ እንዳትረሱት የዚህ ዘመን ጥሩና የዚህ ዘመን ጥሩ ነገሩ ምንድነው ብትባሉ፣ ቢያንስ እንኳን እኛ ከነቢያትና በዛ ዘመን ከነበሩ ሰዎች የተሻለ ለጽድቅ የተመቻቸ ጎዳና አለ። ቅዳሴ ሲቀደስ ሰምታችኋል። ካህኑ እንዲህ ሲል
እናንተ የምታዩትን ያዩ ዘንድ ብዙ ነቢያት ጻድቃን ተመኙ ግን አላዩም። እናንተ የምትሰሙትን ይሰሙ ዘንድ ብዙ ነቢያት ጻድቃን ተመኙ ግን አልሰሙም። የእናንተ ያዩ አይኖቻችሁ የሰሙ ጆሮዎቻችሁ የተመሰገኑ ናቸው። ወንጌልን ለመስማት ፈልገው ያላገኙ ወንጌል የተባለ ክርስቶስን ለማየት ተመኝተው ያላዩ ለመብላት ለመጠጣት ተመኝተው ያልጠጡና ያልበሉታል። ቢያንስ የሄደጅ ለኛ ክፍት ነው። ዘመኑ ክፉ ነው፣ ዘመኑ ባዶ ነው፣ ዘመኑ እንዲህ ነው ከማለታችን አስቀድመን በዚህ ዘመን ያለንን ደግሞ መልካም እድል እንዳንረሳ ትልቅ ደጅና የምህረት በር ነው እግዚአብሔር የከፈተልን እነዚህን እንድንጠቀም። ስለዚህ ክፉ ነው ብለን የምናማረራቸውንና ነገ ላይ እንዳይደርሱብን ብለን የምንፈራቸውን ነገሮች በሙሉ የምንሻገረው በመፍራት አይደለም። አንዳንድ ሰው ነገ የሚመጣውን ክፉ ጊዜ ለመሻገር ነገ የሚመጣውን የመጨረሻውን ዘመን በቃ ነፃ ለመውጣት ብሎ የማያደርገው ነገር የለም። ልንገራችሁ የሚመጣውንና ክፉ የሆነውን ዘመን መሻገር የሚፈልግ ሰው ማንም ሰው ካለ ይሄንን ቃል እንዳትረሱት። ቅዱስ ማርቆስ ወንጌል ምዕራፍ 13 ላይ ክርስቶስ እንዲህ ያለው ሽሽታችሁ በክረምት አይሁን አለ። እስኪ ሽሽታችሁ በሉ እንጂ በምን አይሁን? ሰው ለምንድን ነው በክረምት እንዳይሸሽ የሚመከር? አንደኛ ያው ዝናብ ስለሚዘንብ ውሃው ምን ያደርጋል? ይሞላል። ስለዚህ እሻገረዋለሁ ባለው ውሃ ተወስዶ መሞታል። ሁለተኛው ግን ሽሽታችሁ በክረምት አይሁን ብሎ ሲናገር ክረምትና ሰንበት ሁለት የተለያዩ ነገሮች የሚደረጉባቸው ናቸው። ልብ ብላችሁ ስሙ። ክረምት የሚዘራበትና ያንን ዘር በትዕግስት እስኪበቅል ድረስ የሚጠበቅበት ጊዜ ነው። እየሰማችሁ ነው? አንድ ሰንበት ደግሞ ለአይሁድ የተሰጠ ትልቅ ሕግ ነው። በሰንበት ደግሞ አይሁድ የሚያርፉበት ከዘረጉ የማያጥፉበት ካጠፉም ደግሞ የማይዘረጉበት በጣም በጥብቅ የሚያከብሩት በዓል እና ሊቃውንት ምን ይላሉ? ሽሽታችሁ በክረምት አይሁን ማለት በከፋ ጊዜ ላይ እንደ ክረምት የደመነ ወይንም ደግሞ እንደ ክረምት ትዕግስት አልባ የሆነ እንደ ሰንበት አከባበር እንዳይሁድ ደግሞ ጭምተኝነትና ከጽድቅ የራቀ ህይወት አይኖራችሁ ለማለት ነው። እየሰማችሁ ነው? ከጽድቅ የራቀ ህይወትና ትዕግስት አልበኛ የሆነ ህይወት ሽሽቱ በክረምት እንደሆነ ሰው ዘመኑን ሳያይ በጋውን ሳይመለከት እንደሚሄደው ሁሉ ክፉ ዘመኑን ማለፍ የሚፈልግ ሰው ሁሉ ጎተራ ውስጥ ማከማቸት ያለበት መልካም ስራ ነው። ዮሴፍ ይሄንን ያሳይ። ከዛ በኋላ የዮሴፍም እውነት ህልሙ እንደሆነ ታወቀ። በጣም በሚገርም ሁኔታ ትላንትና ወህኒ ቤት የተጣለው ዮሴፍ አሁን ከፈርዖን ቀኝ ትልቅ መኮንን ሆኖ ተሹሞ እግዚአብሔር አከበረው። በአሕዛብ ሀገር ሰው በማያውቀው ሌሎች እኮ አገር ተወላጆች ነበሩ። ማንም እግዚአብሔር ሲያከብርህ እንዲህ ነው። ተከበር ካለ ቦታ ራሱ የማይሰጥበት ቦታ ላይ ቦታ እንዲሰጥ ያደርጋል። እግዚአብሔር ሊያከብርህ ከፈለገ ማንም ሊሽር አይችልም። ለዛ እኮ ነው መጽሐፍ እግዚአብሔር ያከበረውን ማን ሊኮንነው ይችላል ይላል። ዮሴፍን ያከበረው ፈርዖንና ተቀመጥ ያለው ወንበር አይደለም፣ እግዚአብሔር ነው። ስለዚህ ፈርዖን እንዳላስቀመጠው ሁሉ ፈርዖን ሊያነሳው አይችልም። ያስቀመጠው እግዚአብሔር ነው፣ የሚያነሳውም እግዚአብሔር ነው። ለዛ ነው ዮሴፍ በዛ ሁሉ የረሃብና በዛ ሁሉ የችግር ዘመናት እንኳን ለሀገሪቷ ለግብጽ ይቅርና ለሌላውም ተረፈ። ቤተሰቦቹን አስጠጋ። የዛን የረሃብ ዘመን ህዝቡም ቤተሰቡም እንዲሻገር አረገ። አሁን ለዚህ ነው ኦሪት ዘጸአት ልክ ሲጀምር ዮሴፍን የማያቅ ሌላ ንጉስ ተነሳ። ዮሴፍ ለግብጽ አንድ ተራ መኮንን አይደለም። ዮሴፍ ለግብጽ ረሃብን ያሻገረላቸው ሰው ነው። ዮሴፍ ለግብጽ ለሌላው እንኳን እንዲተርፉ ትልቅ ውለታ ያደረገ መኮንን ነው። ዮሴፍ ለግብጽ ምን አለፋችሁ ሌሎች ሰዎች ወደ ቦታው ተከማችተውና ተጠግተው እንዲኖሩ ህይወትን መቀጠል የቻለ ትልቅ ሰው ነው። ዮሴፍን የማያውቀው ሌላ ንጉስ ተነሳ ማለት ውለታውን የዮሴፍን የረሳ ሌላ ሰው መጣ ማለት ነው። ውለታን መርሳት የመሰለኩ ትልቅ ኩነኔና ትልቅ እኮ ኪሳራ የለም ታውቃላችሁ። ለዛ እኮ ነው ቃለ እግዚአብሔር በየዕለቱ ቤተክርስቲያን በሊቃውንቷ እንደ ወንዝ ጅረት የምታፈሰው የእግዚአብሔር ውለታውን እንዳንረሳው።